አማረበት ብለን ስንመጣ እግዚአብሔር በሌላ በረከት ሲባርከን ሰይጣን ደግሞ አንቺን ተመስሎ ይሁን አንቺን ተክቶ ይሁን አላቀም አመቱን ሙሉ እየበጠበጠን ኖረ። አሁን ደግሞ ያ ወጣ። እንደዚህ መሆኔን ትፈልጋለህ? ሲወጣ በቃ ማለት እየለመንኩ ልኖር አልፈልግም፣ ግን ይሄ ነገር ካንተ አልጠብቅም፣ እግዚአብሔርን ካንተ አልጠብቅም። በቃ ሐቀኛው ተንቆ አፈኛው ሲፈራ መዋል ብርቅ ሆኖበት አንዱ ባንዱ ስፍራ ክብር ከብር ውሎ በሰው ላይ መዘን ያጣስ እንቅልፍ አለው ላገኘ ነው ማዘን። አሁ ላይ ተክኖ ፊደል ከቆጠረው ያውቀዋል እንደኔ ህይወት ያስተማረው ቤቴ ነበርኩኝ ቢገባ ቤቴ ነበረው ሁሉም ነገር እያለቀስኩኝ ማሳልፈው ገባ። ይሄን ነገር ካንተ አልጠብቀው። ምናልባት አንተ አለኝ ብዬ ነው እየኖርኩኝ የነበረው። ፈቅደኸው ነው? ትቀልጃለሽ እንዴ? አብርሃም መልስ ስጠኝ ቢያል አጥጋቢ መልስ ስጣት በእናትህ። በብዙ ጊዜ ከህይወት ልውጣው የማትፈልገኝ ከሆነ ንገረኝ እያልኩክ ምን ልሰራ መጣ ታዲያ እዚህ ድረስ? ምናልባት እኔ ሌላ ህይወት የለኝም። ገባሽ አይደለ? የመታቂ ህይወት አለ፣ እኔ ጀመርኩት ህይወት አለ። ገባሽ አይደለ? ሆን ያለበት ሆኖ አሁን በሚገባው ልክ ሁሉም ነገር ግልጥልጥ እያለ ነው። ብዙዎቻችሁ ትናንትና የሄርሜላ ስንብት ሄርሜላ እንደዛ ሆነ አብርሃምን ስትተሰናበተው አዝናችኋል። እንዲሁም ደግሞ የተከፋችሁም አላችሁ። ግን እኔ አንድ እውነት ልንገራችሁ፣ ከዚህ ጀርባ የተሰላ ከባድ ቀመርና ድራማ አለ። ለምን በሉኝ፣ ሄርሜላ እንዴት ሆኖ ነው ቀድሞ የነበረውን አብርሃም ላይ አስገድዶት ነገር እያደረገ እንደሆነ አብርሃም ላይ በተለቀቀው ቪዲዮ አይታ ሳትረዳ እንዴት ነው አሁን አክሴፕት አርጋ ተገዱ እንዳልሆነ መለያየት አለብን ሲባል አልቅሳ ተቀብለው የምትሄደው። እንደው አንድ ላይ ይሁን እንኳን ቢባል ማለት ነው እንዴ! በጣም አገዘፋችሁት። ሁለተኛ ነገር ሩታን እዚህ ድረስ ገፍታ የክፋትን ጥግ እስከምታሳይ ድረስ አብርሃም ላይ ኦልሬዲ በቃ የሆነ በቀል ትክክለኛ በቀል አይነት ውስጥ እንድትገባ ምንድን ነው ያደረጋት የሚለውን ነገር ማሰብ አለብን። ሩታ ተገፍታ ከማርገዟ በፊት ነው እንግዲህ የተጣሉት። ከዛ በኋላ በጣም ብዙ ጊዜ አንድ ላይ እንዲሆኑ ለምኗታል፣ አስለምኗታል። መጨረሻ ላይ መቁረጡን ስታቅ ወደ ሌላ ጦርነት ውስጥ ሌላ የእሷን ስብዕና በሚያወርድ መልኩ ኦዲየንሷን ተመልካቹ እንዲጠላት እስከ ማድረግ ድረስ ራሷን አሁን እየገፋችበት ነው ያለችው። ስለዚህ አሁን ላይ ደግሞ የደረስንበት ነገር ምንድን ነው? እዚህ ጉዳይ ላይ ሩታም ተገዳ ነው እንዴ? አዳኒ ኃይለኛ ቀመረኛ ነው። ራሷ ሩታንም ፋይል ይዞባታል። ከደስታ ጋር የነበራትን ፋይል ስለያዘባት ያ ነገር ተጋልጦ አብርሃምም በሩታ ምክንያት ሩታም በዚህ በደስታ ምክንያት ተጋልጦ አሁን ከደስታ ጋር ያላትን ነገር እንትን ብላለች። ስለዚህ እንዳያጋልጥ አቶ ዳኒ ከፍተኛ ገንዘብ አስከፍሎ አሰልሏት ሩታም ላይ መረጃ ስላለው አሁን እኔ ከዚህ ምን እንደሚያተርፍ አላቅም። ስለዚህ ሩታም ራሷን አጡዛ እንደዚህ አይነት ስህተቶችና ችግር ውስጥ ገብታለች ማለት ነው። እና ሩታም ተገዳ እንደሆነ እኔ ተጨባጭ መረጃ ደርሶኛል። ዳኒ ሩታም በምን ሊያስገድዳት ይችላል? ስትታይ ምናምን ተገዳ ምናምን አይመስልም። ስለዚህ ተገደው ነው ቪዲዮ ላይ እየወጡ ያሉት። አብርሃም በተሰበረ ልብ አይታችሁታል። ምን አይነት ስሜቱ ተነክቶ ምናምን አማራጭ አጥቶ የነበረበት መልኩ ምንድነው? በቃ ሚስቴ ነሽ ገበናዬ ነሽ ብሎ ጠጣ፣ ሰከረ። ግን እሷ እንደዚህ አይነት ወጥመድ ውስጥ ከተተችው። ይሄ ሁላ የማን ነው? የዳኒ ቀመር ነች ማለት ነው። ስለዚህ እኔ ምን አይነት ስልተኛ እንደሆነ ዳኒን እያየን ያለን እየታዘብን ያለን ነው። ዛሬ በሚለቀቀው ቪዲዮ ደግሞ ብዙዎቻችሁ ብዙ ጉርታ ያላችሁ። አሁን ግን ወደ ቪዲዮ ላይ ዳኒ ሩታን ያጠመደበት መረጃ እጄ ገብቷል። ሁሉንም ስሙትና ከዛ በኋላ የዳኒና የሄርሜላን ደግሞ ከባድ ቁማርና ጥምረት እነግራችኋለሁ። ስሙት። ሄሎ ወይ ሰላም ነው? ስራ አለው። ሰላም ነው። ቆይ ታጋለ ስሙት አለው። እንዴት ነህ? ስሙት። ይንቁት አለው። አምላክ ስሙልኝ። ዛሬ ከየት ተገኘ? እባክህ ብዙ ጊዜ ዛሬ በጣም አስፈላጊ መረጃ። አይ አልፈልግም፣ ቢቀር ይሻላል። ለመሰለህ ከዚህ በፊትም አንተ እንዴት እንደተጫወትክብኝና እንዴት እንትን እንዳልክ እና እንተዋወቃለን አይደል?
ስለዚህ እስካሁን እኔ ትክክለኛ መረጃ አይደል እንደ ተከታታይ ምናምን እኔ ስለ አይደለም እኔ አሁን እውነት ለመናገር እኔ አንተ መረጃ አልፈልግም። ከዚህ በፊትም አርግልኝ ያልኩን ነገር እንደዚህ እንትን ሳልል እኔን ነው ስታስወቅስ የነበረው። ሌላ ቻናል ላይ ሄደ ስሜን ታጠፋለህ። ስለዚህ አሁን አራኔ አንተን ስም አላጠፋውም። ኖ ይኸውልህ ስሜን ነው የምታጠፋው። እኔ አሁንም አይደለም እኔ ይኸውልህ ያንተ መረጃ ሲጀመር አልፈልግም። በሁለተኛ ነገር ደግሞ መናገር የምፈልገው ማለት ነው ገባ? ለዛ ላደረከው ሁላ እኔ ጸጥ ብዬ ያልፉ ችዬ ያለፍኩት ገባ? ነገሮችን እንትን ለማለት ሰማኝ እንዴ ዛሬ መረጃ ይለያል። ከዳኒ ጋር ምን ስታደርግ እንደነበር ከዳኒ ጋር ገባ አይደለ? እንዴት ስትጫወትብኝ እንደነበርና ገባ አይደለ? ያኔ ሜሪ ጋር መረጃ ስልህ ለአንድ ፎቶ ምን ያህል ብር ስጠይቀኝ ነበር፣ መረጃ ሰጥቻለሁ ምናምን እያልክ ብር ካላክ ስትለኝ የነበርኩ አንተን አይደለ? እኔ አሁን ለአንተ የምከፍለውን ብር የለኝም። ለመረጃም ከሆነ ከነሱ ኖ እኔ ብር ጥያቄ ምናምን አይደለም። ግን ያን እንትን ያልነውን ጊዜ ታስታውሳለህ አይደል? ስንት ነገር ስታደርገኝ እንደነበር ለአንድ ፎቶ ለቀዋል፣ ለዚህ መክፈል አለብህ ምናምን ስትል እኔ ምን አልከኝ? አሁን እኔ ምንም አልጠይቅም። ሲጀመር አሁን ከዳኒ ጋር ተጣልተን የመጣው ሰምቻለሁ እኔ ከዳኒ ጋር መጣላት። ስለዚህ እኔ ሂድና ሌላ ቻናል ላይ የምትለው ማለት ይችላል። ዳኒ ለምን የተጣለኝ ይመስላል? እኔ እኮ መረጃ እንዳለወጣበት ነው። በሱ በእጁ የያዘው ብዙ መረጃ ስላለ ማለት ያው ብዙ ነገሮችን ፋውል ስለሚሰራ ጥፋት ስለሚያጠፋ ብዙ ነገሮችን ሴራ ስለሚያሴር ለዛ እኮ ነው እኔ መረጃ እንዳላወጣበት እኮ ነው ገባ? እኔ ለአንተ መረጃ ለመስጠት ለሁሉም ሰው መረጃ ለመስጠት ኖ አይደለም እንደሱ ሳይሆን ከእሱ ጋር ስትጣላ መተህ ገባ? ግን ከእሱ ጋር አንድ ላይ ስትሆን እኛን ሁላ አሳልፋችሁ እስከ መስጠት ደርሳችሁ ነበር። አሁን ዛሬ መተህ ለማንኛውም ምን ከዳኒ ጋር ተጣልተ ነው? አዎ አኮረፈኝ እኮ መረጃ ምናምን ብዙ ነገሮችን ያወጣል ምናምን ብሎ ፋውለኛ እኮ ነው። እኔ አንድ ነገር ልንገርህ፣ በጣም ፋውለኛ ነው ገባ አይደለ? አንድ በሰው የሆነ ነገር እንትን ከተባለ በኋላ በገንዘብ እንትን ታደርጋለህ ገባ? እኔ ዳኒም ተንኮለኛ ነው፣ አንተም ተንኮለኛ ነው። እኔ አቁን ነው የምነግራችሁ ገባ? ተው በእናትህ። አሁን ምንድን ነው ጉዳይ? ምንድን ነው መረጃ ለመስጠት በጣም ምንድን ነው እስኮ ዝም ብለህ ይኸውልህ ከለቀኩት ምናምን በኋላ ክፈለኝ እንዲህ ሆኗል እንደዚህ ወጥቷል እኔ አልፈልግም። ምንድን ነው የተፈጠረው እኮ ምንድን ነው የተፈጠረው? ዳኒ በጣም ተጣለ ሩታን በቃ አስገድዷት ምናምን ገባ? ብዙ እንትን አለው ማለት ያው በሁለታቸው መካከል ሌላ ሰው የማያውቀውን ጉዳይ አለ ገባ? በሩታና በዳኒ በኩል ሩታ ግን ምንም ያስገድዳት አትመስልም። ሩታ ምንም ያስገድዳት ነገር አይመስልም። ሲጀመር ደግሞ ሩታ ለእንደዚህ ስህተት የምትሰራ ሴት አይደለች። ስለፈራች እኮ ነው በቃ ምንም ምርጫ የላትም። ይህን ነገር ከማድረግ ምንም ምርጫ የላትም እኮ ይህን ነገር ለማድረግ እኮ ምንድን ነው ከሩታ ጋር ያላቸው ምንድን ነው ማለት ምርጫ የላትም ማለት ከአብርሃም ጋር ከዳኒ ጋር ስትላላጥ ነው ያየ ነው። እና ምንድን ነው እንደዚህ እንድትሆን ያደረጋት? ምን የተለየ ነገር አለ በዳኒና በሩታ በኩል? እና ታዲያ ሩታና ዳኒ ትልቅ ሚስጥር ስላላቸው ገባ? አሁን ምርጫ የላትም እንደዚህ። አሁን ሄርሜላም አለችበት በነገራችን ላይ ሄርሜላና ዳኒ ከመካከሩ ከሷ ጋር ነው። እና ሄርሜላ እዛ የምታለቃቀሰው ፌክ ነው እንዴ? ምን ሆነ ነው ነገር እኮ እንዴት ነው ሄርሜላ እንዴት የለችምበትም ልትል ይችላል? ሄርሜላም አለችበት። ትልቁን ሚና የሚጫወተው ማን ነው? ዳኒ ነው። ዳኒ እኮ ሄርሜላ አውቃ ነው ማለት ነው እንደዛ እያለቃቀሰች። ምንድን ነው ሄርሜላ እንደዛ እንድትሆን ያደረጋት ምንድን ነው አንተ የምትለው ነው ጥያቄ? ሄርሜላ እንደዛ ነው። ይኸውልህ አሁን ከሩታ ጋር ከዳኒ ጋር መጀመሪያ ስላወሩ ምንድን ነው ሄርሜላን አንተ እንደዚህ ልትልበት የቻልከው ነው? አሁን እኔ አሉባልታ እንዳይሆን ነው ገባ አይደለ? እኔ አውቃለሁ የዳኒ ጓደኛ ነህ ገባ? አሁን ከእሱ ጋር ስትጎረባበጥ እንደመጣም እኔ ፊት ለፊት ስለምናገር ነው ይቅርታ አድርግልኝ። ግን አሁን ምንድን ነው ከሩታ ጋር ግንኙነት ያለው ነው? አሁን እኔ ምንም ከደወልክልኝ አይቀር እንድትመልስልኝ ፈልገው ምንድን ነው የያዘባት ሩታ ላይ የያዘባት ምንድን ነው ነው ጥያቄ? ምንድን ነው ማለት ምንድን ነው ሩታ ላይ የያዘባት? አልሰማኝም መሰለኝ። ከደስታ ጋር ሆነው እኮ መረጃ ስላይዞባት ነው መረጃ ይዞባታል። ኧረ እባክህ ደስታን አሁን ኢግኖር ያደረገችው ለዛ ነው። አዎ ለዛ እኮ ስለዚህ ለዛ ነገር ብላ በቃ ይሄን ነገር ታደርጋለች ግዴታ ማለት ነው። ግን ምንም
ያስፈራራታል። በቃ እንደፈለገ ነው የሚያደርጋታው። ምንም የተገደደች ግን አትመስልም እውነት ለመናገር እንዴ ግድ እናያለን። እሱን እኮ ወደፊት አብረን እናያለን እኮ። እስኪ በግልጽ አስረዳኝ። ምንድን ነው የያዘባት? ማለት ከደስታ ጋር የተለየ ወጣ ያለ ነገር ነው? አሁን ሩታ እንድትይዝ ወጣ ያለ ነገር ነው። አሁን ዳኒ ሁሉም ነገር ተመቻቸለት። ስለዚህ አሁን ይኸውልህ እኔ አሁን ያለውን ነገር ዝም ብለህ በወሬ ደረጃ ነው። ተጨባጭ መረጃ ከሰጠኝ ስጠኝና እኮ ላክልኝ። በቃ እሱን እርግጠኛ የምሆንበት ላክልኝ። ይኸውልህ አይደለም እርግጠኛ ከሆንኩኝ የላክልኝ መረጃ እርግጠኛ ከሆንኩኝ ይህንን ነገር እንትን አደርገዋለሁ። ስለዚህ ያልከኝ ያለኸው ሩታ ላይ ዳኒ ፋይል ይዞባት ነው፣ እሷም ተገዳ ነው። ሁለተኛ ደግሞ ከሄርሜላ ጋር ዳኒና ሄርሜላ አብረው ነው የሚሰሩት። አውቃ ነው የምትለኝ? የአብርሃምን ቪዲዮ አይታ ከጎኑ እንድትቆም የሚገባ ነበር። በጣም ነው የምታስመስለው። ከዛ በኋላ እሷ ከጎኑ ነች አይደለችም። ሰው ምንድን ነው ያስመሰለሽ? አሁን አንተ ባየው ቪዲዮ ነው ወይስ የምታውቀው ነገር አለ? አይደለም ምን የማውቀው ነገር አለ። የዳኒንና የሄርሜላን የምታውቀው መረጃ ካለ እንትን በለኝ። ሄርሜላ በጣም ስሜታዊ አርጋናለች። እኔ በጣም ስታለቅስ እንዲያውም እኔ ሪል ነው ማለት ያላትን ነገር ትክክለኛ ነገር ነው የመሰለኝ። ግን ካልሆነና ያ ነገር እውነት የማይሆን ከሆነና እውነት ካልሆነ እንትን በለኝ በቃ። ኖ እንደዛ አንተ አልገባህም። የእሱ በቪዲዮ በማየት ብቻ አይደለም እኮ እሷ እዛ ጋር አንተ ስታስበው አሁን እኮ ከእሱ ጎን መቆም ነበረበት። ከአብርሃም አይደለችም እኮ እዛ ጋር የምትለው የምታለቅሰው ምናምን በጣም እያስመሰለች ነው። እሱን እኮ አብረን እናያለን። አሁን ሱር አልገባም። እሱን እኮ አብረን እናያለን። እኔ እስካሁን የነገርኩ መረጃ በጣም እውነተኛ፣ እኔ እርግጠኛ ስለሆንኩ 100% በላይ እኔ እርግጠኛ ነው። በጣም ጥሩ በቃ እንትኑን ስትልክልኝ ሁሉን ነገር አደርጋለሁ። ስለዚህ አብርሃም እኔ አሁን እያጣራው ነው። አብርሃም ላይ ስለተያዘበት መረጃ እያጣራው ነው። ግን እኔ እውነት ልንገርህ በጣም ነበር ያስደበርከኝ ያኔ ማለት ነው። ገባ በረባው ባረባውን ቪዲዮ ክፈል እንደዚህ አርግ ምናምን እኔ የእውነት እኔ ገንዘብ አግኝቼ ወይም ትርፍ አግኝቼ አይደለም። ገባ ግን ጀስት ገባ አይደለ ያለውን ነገር እውነታውን እንዲያውቁ ነው ተመልካቹ እንጂ እኔ ለእናንተ ገንዘብ አግኝቼ ምናምን ብዬ አይደለም እያተረፍኩ አይደለም። ገባ የእነዛንም ልጅ ያለ አግባቡ ስማቸው እንዳይጠፉ ለዛ በማሰብ ነው። እኔ ያው ግን በቃ ይሄ ነገር በጣም አስደብረኛል። ገባ ወይ ደግሞ ለእኔ መናገር ገባ ደውለ ለእኔ ብትነግረኝ ችግር የለውም። ግን አንተ በጎን በኩል ሄደህ ሌላ ቻናል ላይ የኔን ስም ማጥፋት እንደዚህ ገባችሁ እንደዚህ ወጣችሁ በጣም ይደብራል። እና ለማንኛውም በቃ ያለውን ነገር ላክልኝና ከዛ በኋላ የሚደረገውን እንትን እንላለን። ከዳኒ ጋር የተጣላችሁበትን ነገር ትነግረኝ ትችላለህ? መረጃ እንዳልወጣበት ነው አሁን ድማደበቅ ነው የሚፈልገው ሰው። አሁን በፊት ሻይ ቡና እንላለን ምናምን። ምን አልከኝ? ብርም አለብኝ ለዛ ነው ስጋ የተደባበቅኩ። እሺ ለማንኛውም እኔ ዳኒ ጋር መጋጨት አልፈልግም፣ ግን ያለውን ሁኔታ ማወቅ ስለፈለግኩ ነው። ለማንኛውም በልሽ ቻው በቃ እንትን እልሃለሁ። ፎቶውን እንግዲህ እንደሰማችሁት ነው። ስለዚህ እኛም አስቀድመን አንድ ቁማር አለን። ሰምታችኋል አይደለ? ስለዚህ ዳኒና ሄርሜላ አብረው አንድ ቁማር አለ እዚህ ጋር አብረው እያደረጉት ያሉት ማለት ነው። ስለዚህ አሁን በሴራ ነው ይህን ልጅ ወጥመድ ውስጥ የከተቱት በሴራ ነው። ስለዚህ አሁን ምንም ማስተባበልም ራሱ አይጠበቅብንም። በቃ ሄርሜላም ዳኒም የራሳቸውን እቅድ በደንብ ነድፎ እያደረጉት ነው ያሉት ማለት ነው። እና ከዚህ ምን ያተርፋሉ እንግዲህ መጨረሻውን እንግዲህ እግዜር ይወቅ ምን እንደሆነ። እንደው አዎ መጨረሻውን ያሳየን፣ ምን ሊፈጠር እንደሚችል መጨረሻውን ያሳየን እንጂ ዳኒና ሄርሜላ አብረው እየሰሩ ነው። በቃ በደንብ ተቀናይተው እየሰሩ ነው። በቃ ስለዚህ እውነት ለመናገር ዳኒን በማንም በፌበር አይችለው፣ ማንም በዚህ ወጥመር ላይ በፌበር አይችለው። ግን እንደ እውነቱ ከሆነ ግን አብርሽና ሄርሜላና አብርሃምና ሩታ በበሳል ሁኔታ ተነጋግረው ሩታም ይሄ ክፋቷን ይሄ በቀል እንትኗን ትታ አርፋ ህይወቷን ብትመራ ወይም ደግሞ ልጁን ብትተው እራሱ ባመነበት መንገድ እንዲሄድ ብታደርገው ልጁን አሁን እድል ብትሰጠው የራሱን ህይወት እንዲኖር እድል ብትሰጠው በጣም መልካም ይመስለኛል እንጂ
አሁን በቃ ሁሉ ጊዜ በእንደዚህ አይነት መልኩ አንዱ ላይ ክፋት እያሰበ መሄዱ ጥሩ አይደለም። በተለይ አብርሃም ላይ በጣም የድካም ስሜት ነው የማይበት፣ በቃ የመሰበር በቃ ለዚህ ነገር በቃኝ እስከ ማለት ድረስ ማለት ነው። እና ብዙ ቦታ ዳኒ ያለው ቦታ ይሄዳል፣ አብረው ጥሩ ነገር ሲያደርጉ ነው የምናየው። ግን ከጀርባ ደግሞ ዳኒ ሲወጋው ነው የምናየው። መጣ ሄርሜላን እንተዋውቃለን የኔ ፍቅር ምናምን አላት። ከእሷ ጋር እንትን ሲል ደግሞ እዛ ቤቱ ደግሞ ሄደና ከሩታ ጋር ከዛ ደግሞ ልጄ ይላል። በ3 በ4 በእንኩል ነው ዳኒን እያየን ያለ ነው። አንዴ ልጄ ይላል፣ አንዴ እዚህ ጋር እንትን ይላል። ስለዚህ ይሄን ነገር በጣም እናንተ ልታስቡበት ይችላሉ። ዳኒን በጣም ማስጠንቀቅ አለባችሁት እናንተ በቻላችሁ መጠን ማለት ነው። እኔው ያለው ጉዳይ ይሄን ይመስላል። በደንብ አድርጌ ለእናንተ ለመድረስ ስላልቻልኩ ነው። ትንሽ ስራ ሁኔታዬ ትንሽ በዛ ስላለ ነው እና አውቃለሁ በቴሌግራም ምናምን ላይ ትልኩልኛላችሁ፣ ግን በጣም ከስራ መደራረብ ከስራ ጫና መደራረብ የተነሳ ነውና አመሰግናችኋለሁ፣ እወዳችኋለሁ። ሱራዛ ሀበሻ ነበርኩ ባይ